ጸጉር በብዙ ምክንያቶች ሊጎዳ ይችላል። ፀሐይ፣ የአካባቢ አየር ሁኔታ፣ እርጥበትና የጸጉር ማስዋቢያ መንገዶችም ጭምር በቆይታ የጸጉራችን ተፈጥሯዊ ገጽታ በማይመለስ ደረጃ ይቀይረዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በዛሬው ቪዲዮ እነዚህን ሁለት ግብአቶች በመጠቀም ለጸጉሬ ውህድ የማዘጋጅ ይሆናል። ቪዲዮውን እስከ መጨረሻው ድረስ በማየት ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ አሰራሩ የምንሄድ ይሆናል ማለት ነው። እዚህ ጋር ሁለት አይነት ግብአቶችን ነው የምጠቀመው። እንደምታዋቸው እነዚህን ሁለት አይነት ተፈጥሯዊ ምርቶችን ነው። ሁለት ማንኪያ የሚሆን ቁርንፉድ በሙቀጫ ወይም ደግሞ በመፍጫ ማለት ነው ሸርከት አድርገን እንወቅጠዋለን። በጣም ሳይደቅ ማለት ነው። እኔ በሙቀጫ ነው የወቀጥኩት። በጣም ድቅቅ ማድረግ አያስፈልግም። ታልባና ቁርንፉድ እኔ በጣም የምወዳቸው ለጸጉሬ የሚስማማኝ ውህድ ነው ማለት ነው። የቁርንፉድ ውሃም ሆነ የታልባ ጅል በጣም አዘውትሬ ለጸጉሬ እጠቀማለሁኝ። እንዲሁም በጸጉሬ ላይ ለውጥ ያየሁበት ማለት ነው። ከቻልኩኝ በሳምንት ሁለቴ እጠቀማለሁ። ካልቻልኩ ግን በሳምንት አንዴ ግድ ነው ማለት ነው። የተለያዩ ውህዶችን ብጠቀም እነዚህን የታልባ ጅልና የቁርንፉድ እጠቀማለሁ ማለት ነው። በተለያየ መልኩ አዘጋጅቼና ይህንን በተደጋጋሚ እጠቀመዋለሁ። ነገር ግን ዛሬ እስኪ ለእናንተ መሻል አደርጋችሁ በሚለው ነው። እርግጠኛ ነኝ ትወዱታላችሁ። ቪዲዮውን እስከ መጨረሻው ድረስ ካይታችሁ ከሰራችሁት ማለት ነው ትጠቀሙበታላችሁ። ቪዲዮ ላይክ እያደረጋችሁ አብራችሁኝ ሆኖ የወቀጥኩትን ቁርንፉድ ከድስት ላይ በማድረግ 2 ብርጭቆ ውሃ ጨምር ያለውኝ። እዚህ ጋር የተጠቀምኩት 2 ማንኪያ ቁርንፉድና 4 ማንኪያ ታልባ ነው። ስለዚህ እነዚህን አንድ ላይ ማድረግ እቀላቅላቸዋለሁ ማለት ነው። በመቀጠል እሳት ላይ ጥደዋለሁ። በደንብ እስከሚፈላ ድረስ ጠብቃለሁ ማለት ነው። ሲፈላ ታልባው እንደምታውቁት ጄሊ ይሆናል፣ ይወፍራል ማለት ነው። ስለዚህ በደንብ እስከሚወፍርልን ድረስ ማለት ነው እሳቱ ላይ እናቆየዋለን። ብዙም አይቆይም፣ ወዳው ይወፍራል ማለት ነው። ያው እኔ ለአንዴ የሚሆን ነው ያዘጋጀሁት። እናንተ በርከት አድርጋችሁ አዘጋጅታችሁ ፍሪጅ ውስጥ በማድረግም በሳምንት ሁለቴ የምትጠቀሙትን ማዘጋጀት ትችላላችሁ ማለት ነው። በሚፈላበት ሰዓት እኛ ማማሰል አለብን፣ ምክንያቱም ከታች ታልባው ይዘቅጥና ይይዛል ማለት ነው። ስለዚህ በደንብ ጂሊ እስከሚሆንልን ድረስ በዚህ መልኩ ማማሰል አለብን ማለት ነው። አብራችሁን ሆኑ። አሁንም ላይክ እና ሰብስክራይብ አድርጉኝ ማለት ነው። አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አሪፍ አሪፍ ቪዲዮዎችን ይዘንላችሁ እንመጣለን። አውጥቼ ለተወሰነ ደቂቃ ከቀዘቀዝኩት በኋላ አጠለዋለሁኝ። ያው ሲቀዘቅዝ ታልባ ያው በተፈጥሮ ይወፍራል ማለት ነው። ስለዚህ በማጥለያ ለማጥለል ሙሉ ለሙሉ ጅሉን ለማግኘት ስለሚያስቸግረን ንጹህ የሆነ ጨርቅ እጠቀማለሁ ማለት ነው። በደንብ ጨምቄ ጅሉን ለማግኘት። ስለዚህ እናንተም በዚህ መልኩ ብትጠቀሙት በጣም አሪፍ ነው። ሲቀዘቅዝ በማጥለያ ትንሽ እያደክመናልም፣ ቶሎ አይወርድም። ሲቀጥል ሙሉ ለሙሉ የምንፈልገውን ጅል ለመለየት ያስቸግራል ማለት ነው። አያችሁት? ከለሩ ራሱ በጣም ነው የሚያምረው፣ ወርቃማ ከለል ማለት ነውና በጣም የምወደው ውህድ ነው። በሳምንት አንዴ፣ በሳምንት ሁለቴ በጣም ደጋግሜ የምጠቀመው ውህድ ነው። ጸጉሬን ብታዩት በጣም ልዩ የሆነ ጸጉር ነው ያለኝ፣ ማሻአላህ። ስለዚህ እናንተም ተጠቅማችሁ ቆንጆ ጸጉር፣ በተለይ ለስላሴ እንደዚሁም ደግሞ አላደግ ላላችሁ ጸጉር እንዳደግም ያግዛችኋል ማለት ነው። እኔ መጀመሪያ ይሄን ውህድ ከመጠቀሜ በፊት የታልባ ዘይት ተጠቀም ነበረ። በተለይ በብዛት ሂጃብ የምንለብስ ሰዎች ከፊታችን ጸጉራችን ምናልባት የሸሸብን ሰዎች ካለን ማለት ነው ይሄንን ውህድ በተደጋጋሚ እንጠቀመው። እንዳለ ጸጉራችሁ የሳሳው ሙሉ ለሙሉ ይመለስላችኋል ማለት ነው። 100% ማለት ይቻላል። አዘውትራችሁ ከተጠቀማችሁት በጣም ለውጥ ነው የምታዩበት እና በጣም ነው የምትወዱት። በዚህ መልኩ በደንብ አድርጌ
ከጨመቁት በኋላ ይሄን ተቀብቼ እስከ 2 ሰዓት መቆየበት ጊዜ አለኝ ማለት ነው። እስከ 3 ሰዓት መቆየት ትችላላችሁ። ምንም አይነት ኬሚካል ነገር ስለሌለው ጸጉራችሁ ላይ የሚያመጣው ነገር ጥቅም እንጂ ጉዳት የለውም ማለት ነው። አያችሁት? ያው ቀጠና አድርገው ለመቀባት በደንብ እንዲመቸኝ በጣም ነው የሚያምረው። 2 ሰዓት 3 ሰዓት ካቆያችሁ በኋላ በውሃ መታጠብ ማለት ነው። ሽታው የቁርንፉዱ ልነግራችሁ አልችልም። ያሰላም